እንደምን ሰነበታችሁ አድማጭ ተመልካቾቻችን እንኳን ለጻድቁ አባት ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዓላት አከባበር በየዓመቱ መጋቢት 5 ቀን የጻድቁ አባት የአቡነ ገብረ መንፈስ ቅዱስ የበዓለ ዕረፍታቸው የመታሰቢያ ዕለት ይከበራል። ይህንንም መነሻ በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን አገልግሎት ስርጭት ድርጅት በክብረ ቅዱሳን መርሃ ግብር የጻድቁ አባት የአቡነ ገብረ መንፈስ ቅዱስን የልጅነት አስተዳደግ መንፈሳዊ ጥሪ ገዳማዊ ሕይወትና ሌሎችንም ርዕሰ ጉዳዮች መነሻ በማድረግ ለእናንተ ያስተምራሉ ያልናቸውን መርሃ ግብር ይዘንላችሁ ቀርበናል። ክብረ ቅዱሳን ከዚህ በመቀጠል ከመምህር ቃለ ጽድቅ አሰፋ ጋራ የምንነጋገረው የጻድቁ አባት የአቡነ ገብረ መንፈስ ቅዱስ የልጅነት አስተዳደግና መንፈሳዊ የሕይወት ጥሪያቸው ምን ይመስላል፣ የጻድቁ አባት የአቡነ ገብረ መንፈስ ቅዱስ ገዳማዊ ሕይወታቸው በተለይም የጻድቁ አባት የአቡነ ገብረ መንፈስ ቅዱስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ትምህርታ ምን ይመስላል በሚለው ርዕሰ ጉዳይ ላይ አምልተው አስፍተው መምህራችን ይዘረዝሩልናል። ቀጥታ ወደ መምህራችን ወደ መምህር ቀሲስ ቃለ ጽድቅ አሰፋ እንሄዳለን። እግዚአብሔር ይስጥልን። በቅድሚያ ሁላችንም እንኳን ለጻድቁ አባታችን በዓል በሰላም አደረሰን። እንግዲህ የጻድቁ አባታችንን ጥሪ በመናነሳበት ጊዜ እግዚአብሔር ያው በባህሪው ሁሉን አዋቂ ስለሆነ አስቀድሞ ሰዎችን በተለያየ ሁኔታ በተለያየ ጊዜ እግዚአብሔር ይጠራል። የእግዚአብሔር ቃል በትንቢተ ኤርምያስ ምዕራፍ 1 ላይ ሲናገር በእናት ማህፀን ሳለ አውቄሃለሁ ሳልሰራ ቀድሼሃለሁ ይላል። ስለዚህ የጻድቁ አባታችን የሕይወት ጥሪ ገና ከእናታቸው ማህፀን ጀምሮ ነው። ምክንያቱም ጻድቁ አባታችን እናትና አባታቸው ስምዖንና አቅሊሳ ይባላሉ። ኒሳ በሚባል በላይ ግብጽ የሚገኝ ሀገር ላይ እነዚህ ሁለት ክርስቲያኖች እግዚአብሔርን በመፍራት ለእግዚአብሔር እየተገዙ የሚኖሩ ክርስቲያኖች ናቸው። በዚህ ሕይወታቸው ውስጥ የሆነው ምንድነው ለ30 ዓመት ያክል ልጅ አልነበራቸው። ስለዚህ በእግዚአብሔር ፊት ይጸልያሉ። ይሄ ሁሉ ጊዜ በእግዚአብሔር ቃል ውስጥ የተለመደ ነው። ክርስቲያኖች እንደ እግዚአብሔር ቃል ስለሚኖሩ ስጦታ ሁሉ የእግዚአብሔር መሆኑን ስለሚያምኑ የሆነ ችግር ሲያጋጥማቸው ችግራቸውን ለእግዚአብሔር ነው የሚያቀርቡት። ልጅ
የሚፈልገውን ነገር ለአባቱ እንደሚናገር ክርስቲያኖችም የሚያስፈልጋቸውን ነገር ሁሉ ለእግዚአብሔር ነው የሚናገሩትና ስለዚህ በዚህ 30 ዓመት ልጅ ያለ መኖር ህይወት ውስጥ ይያሉ ሁሉ ጊዜ ወደ እግዚአብሔር ይጸልያሉ እግዚአብሔር ፈቃዱ እንዲሆን በልጅ እንዲባርካቸው ይጸልያሉ ከዚህ በኋላ እግዚአብሔር መልአኩን ላከ መልአኩ ቅዱስ ገብርኤል ልጅ እንደሚወልዱ ነገራቸው ስለዚህ ጻድቁ አባታችን መወለድ ከዚህ ጋር ተያይዞ ነው ማለት ነው ከእናትና ከአባታቸው ከተወለዱ በኋላ ያው የእግዚአብሔር ጥሪ እግዚአብሔር ሁሉን ማድረግ ይችላል ለእግዚአብሔር የሚሳነው ነገር የለም የሚለው የመጽሐፍ ቃል እግዚአብሔር ይህንን ዓለም ለመቀደስ ይህንን ዓለም ለመባረክ እግዚአብሔር በሰዎች ህሊና ውስጥ ታላቅነቱን ጌትነቱን ለመግለጥ አስደናቂ ነገሮችን ያደርጋል ለዚህ ነው በነብዩ ሲናገር በዘመናችሁ የሚያስደንቅ ነገር እንሰራለን ይላል ሰዎች ሊደነቁበት እንዴት ሊሆን ይችላል የሚሉትን ነገር እግዚአብሔር የሚሰራው እግዚአብሔር ጌትነቱና አምላክነቱ ሰዎች ተረድተው የሱን መልካም ፈቃድ አድርገው መንግስቱ እንዲወርስለት ይሻል ስለዚህ ጻድቁ ከተወለዱ በኋላ ሲወለዱ ወደዚህ ዓለም ስለመምጣታቸው ስመ ሥላሴን ወልድ መንፈስ ቅዱስን ጠሩ ይላል እና ስለዚህ እግዚአብሔርን አመሰገኑ ከዚህ በኋላ እናትና አባታቸው ጋር ከቆዩ በኋላ 3 ዓመት ሲሆናቸው መልአኩ ቅዱስ ገብርኤል ወደ አንድ ገዳም ወሰዳቸው ወደዛ ወሰዳቸው በዛ ገዳም ጻድቁ ተቀመጡ በቦታው የነበሩት አበምኔት ጻድቁን ተቀበሉና የገዳሙ አባል አደረጓቸው ከዛ በኋላ መንፈሳዊ ትምህርት አስተማሯቸው ቅዱሳት መጻሕፍትን በደንብ ነው የተማሩት ጻድቁ ስለዚህ ቅዱሳት መጻሕፍትን በመማርና ገዳማዊነትን በሚገባ በዛው ተለማመዱ ማለትና ወደ ገዳም ይሄዱበትም አጋጣሚው ያው እግዚአብሔር አስቀድሞ ለዚህ ህይወት ስለለያቸው የለየበት ዓላማ ባለው ወደፊት ህይወታቸው የሚገለጥ ነው ማለት ነው እግዚአብሔር ለምን ዓላማን ለምሳሌ ኤርሚያስን ከናት ማፀን ለይቻለው ቀድሻለው ብሎ ሲናገረው እግዚአብሔር አስቀድሞ ያየው የእስራኤላውያንን ጣዖት አምልኮና በጣዖት አምልኳቸው ውስጥ የሚፈጠረውን የእግዚአብሔር ማዳን በስደታቸው ውስጥ የሚኖር የእግዚአብሔር ጥበቃ ነው የሚያመለክተው ይሄ ግን እንግዲህ ኤርሚያስ ከናቱ ማፀን ያለ መለየት ነው እግዚአብሔር ሙሴን ሲመርጠው እንደዚህ ነው ያደረገው እግዚአብሔር ሙሴ የተወለደው ፈርዖን ወንድ ልጅ ሲወለድ ይገደል ብሎ አዋጅ ባወጣበት ዘመን እግዚአብሔር ግን ሙሴ ሲወለድ እግዚአብሔር በሙሴ ላይ ያለው ዓላማ ህዝቡን ከባርነት ነፃ ማውጣትና የአብርሃምን ኪዳን መፈጸም ስለሆነ ሙሴ ሲወለድ ለነዛ ልክ ወንድ ልጅ ሲወለድ ከናቱ ማፀን እንደወጣ ያፈኑ ለሚገሉት አዋላጅ እናቶች ምን ሆነ ሙሴ አስደናቂ ህፃን ሆነ ማለት ነው ያው የእግዚአብሔር ሐሳብ እግዚአብሔር ፈቃድ ምክንያቱም ሙሴን ያሰበበት ዓላማ ስለዚህ የጻድቁ ከዛ ከናት ማህፀን መመረጥም ወደፊት ለሚሆነው እግዚአብሔር ለሚያድነው ህዝብ ያዘጋጀው ነው ማለት ነው ከዚህ የተነሳ ነው በዛ በገዳም ህይወት ውስጥ ጻድቁ በህይወታቸው እግዚአብሔርን ያገለግሉ በቅድስና የኖሩት ከዚህ የተነሳ ነው ስለዚህ ምርጫውና ገዳማዊ ህይወቱ ምርጫው አለ ከዛ ገዳማዊ ህይወቱ ደግሞ እግዚአብሔር ማሳደጉ ማለት እግዚአብሔር ሰዎችን ለሌላ ሰው ሌሎች ሰዎችን እንዲቤዡ ያሳድጋቸዋል እግዚአብሔር በጥበብ ያሳድጋቸዋል ከእግዚአብሔር ሐሳብ እንኳን እንዳይወጣ አንዳንድ ጊዜ ይገሰጻሉ ለምሳሌ ሙሴ በቤተ መንግስት ይያለ የፈርዖን የልጅ ልጅ እንዳይባል በእምነት እንቢያለ የሚለውን ቃል ስናስብ ሙሴ በቤተ መንግስት ይያለ የትኛው ነገር የማረክ ስልጣን አለው ግን ሙሴ ቤተ መንግስት ውስጥ ይያለ ህዝቡን ከአገዛዝ ነፃ ቢያወጣ ስራው የእግዚአብሔር ሳይሆን ቤተ መንግስት ያለ ባለስልጣኑ የሙሴ ይሆናል ስለዚህ እግዚአብሔር ሙሴን ከዛ ከቤተ መንግስት ባስጨናቂ ነገር አወጣና ስደተኛ የፈርዖን ልጅ የተባለውን ሙሴን ረሃብተኛ አደረገው ምንድነው ዓላማው እግዚአብሔር የእግዚአብሔር የማዳን ስራ እንዴት እንደሚገለጥ ማሳየት ነው ስለዚህ ያስለውና የጻድቁ ህይወት ውስጥ ያለው ገዳማዊ ህይወት የቅዱሳት መጻሕፍትን መማር በዛ ገዳም ውስጥ ማደግ ከዚህ ጋር የተያያዘ ነው ማለት ነው ከመምህራችን ከመምህር ቀሲስ ቃለ ጽድቅ አሰፋ ጋራ ስንወያይ የጻድቁ አባት ያቡነ ገብረ መንፈስ ቅዱስ የልጅነት አስተዳደጋቸው ተወለዳቸው በተለይም ደግሞ ትምርታቸውና ገዳማዊ ህይወታቸውን ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ስናነሳ የጻድቁ አባት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር ያላቸውን የታሪክ ጥምርታ ተመልክተናል ከዚህ በመቀጠል ደግሞ የጻድቁ አባት ያቡነ ገብረ መንፈስ ቅዱስን ታሪክ ስናነሳ 3 መሰረታዊ ነገሮችን እናነሳለን የጻድቁ አባት ያቡነ ገብረ መንፈስ ቅዱስ
ታሪክና ምድረ ከብድ ገዳም የጻድቁ አባት የአቡነ ገብረ መንፈስ ቅዱስ ታሪክና የዝቋላ ገዳም በተለይም ደግሞ ጻድቁ አባት አቡነ ገብረ መንፈስ ቅዱስ ለሀገራችን ለቅድስት ሀገር ኢትዮጵያ ሲሉ 100 ዓመት በገዳም በዋሻ ውስጥ ገብተው በባህር ውስጥ የጸለዩ አባት ናቸውና ከዚህ ታሪክ ጋር ተጣምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከታሪኩ ጋር ያላትን ጥምርታ በዚህ መልኩ መምህራችን ይተነተኑልናል። በድጋሚ ወደ መምህራችን እንግዲህ ጻድቁ አባታችን በዛ በግብጽ የኖሩት ለ300 ዓመት ያክል ነው የኖሩት። ከዛ በኋላ ግን እግዚአብሔር እሳቸው በጸሎታቸው በአማላጅነታቸው የሚያድኑት ህዝብ እንዳለ አስቀድሞ ነግሯቸዋል። በራእይ ወደ ኢትዮጵያ ምድር ትሄዳለህ የሚል ነግሯቸዋል። ስለዚህ በመላእኩ እየተመሩ ጻድቁ ከግብጽ ተነስተው ወደ ኢትዮጵያ መጡ። ይሄ 11ኛው ክፍለ ዘመንና በጊዜው የነበረው ንጉስ ደግሞ ቅዱስ ላሊበላ ነው። ቅዱስ ላሊበላ እግዚአብሔርን በጣም የሚወድ እግዚአብሔርን የሚያፈቅር እስከዛሬ ድረስ በዓለም ላይ አስደናቂ የሚሆኑ ስብሐተ እግዚአብሔር የሚነገርባቸው በቅዱሳን ስም በመድኃኔዓለም ስም በእመቤታችን ስም የተሰራ ቤተ መቅደስ ያነጸ ቅዱስ ላሊበላ አሁን በሚጎበኙት ቦታ ብቻ አይደለም እስከ ደቡብ ኢትዮጵያ እስከ ምዕራብ ኢትዮጵያ ድረስ ይሄን ማለት ኢትዮጵያን በሙሉ እየተዘዋወረ ለምሳሌ አዳዲ ማርያምን በቅዱስ ላሊበላ ነው ገዳሙ የተሰራውና ጻድቁ ንጉሱ የእግዚአብሔርን ሐሳብ በምድር ላይ የሚያስፈጽምና እጅግ እግዚአብሔር ምድሪቱን የባረከበት ዘመን ነውና ጻድቁ በዛ ዘመን ወደ ኢትዮጵያ መጡት። ወደ ኢትዮጵያ ሲመጡ ያገኙት ቅዱስ ላሊበላ ነው። ምክንያቱም ቅዱስ ላሊበላ በሃይማኖት እጅግ ጽኑ ሰው ነው። ስለዚህ ስራው እንዲባረክለት ስራው የተባረከ እንዲሆን ጻድቁ ወደ ቤተ መንግስቱ መጡ፣ ጸለዩለት። ከዚህ በኋላ አብረው ወደዚህ ወደ አዳዲ ማርያም መጥተዋል። ከዛ በኋላ ወደዚህ ከመጡ በኋላ በዛ በቅዱስ ላሊበላ ዘመን ስለነበረ እግዚአብሔር ወዴት መራቸው? ወደ ምድረ ከብድ መራቸው። ምድረ ከብድ ሄዱ። ምድረ ከብድን ይሄ ላንተ የተሰጠ ቦታ ነውና ከዛ ደግሞ ይሄ ዝቋላ ልክ እንደ ደብረ ታቦር ነው አምሳሉ ልክ ወደዛ ወሰዳቸውና ይህ ስም የሚጠራበት ልጆች የሚኖርበት ቦታ ነው ብሎ እግዚአብሔር እሱን ቦታ ሰጣቸው። ስለዚህ በዚህ በኢትዮጵያ ውስጥ ያለው ከጻድቁ ጋር ያለው ግንኙነት የሚጀምረው እግዚአብሔር አስቀድሞ እንግዲህ መጀመሪያ ላይ ያነሳ ነው ከናት ማህፀን ሲመርጥ እግዚአብሔር አላማው ምንድነው ማለት ነው? ኢትዮጵያ ሀገረ እግዚአብሔር ስለሆነች ሀገረ እግዚአብሔር የምትባለው ኢትዮጵያ ደግሞ ጫናስ በተለያየ ጫና ውስጥ ስለምትኖር ምክንያቱም ሰው በሃይማኖት ሲኖር ሁሉ ጊዜ የሚኖረው በዓለም ውስጥ ስለሆነ ይፈተናል። ስለዚህ አንዴ መውጣት አንዴ መግባት ሊኖሩ ይችላሉ። የሃይማኖት ስርዓትና የሃይማኖት አስተምሮ ስርዓት አምልኮት ነው የሚኖረው። ሰዎች ግን መውጣት መግባት ሊኖር ይችላል። ስለዚህ እግዚአብሔር ይሄንን በስሙ የተጠራውን ህዝብ መጠበቅ ፈልጎ ነው እሳቸውን ከናት ማህፀን ጀምሮ ይጠበቃቸው። ስለዚህ ምድረ ከብድን ደብረ ዝቋላን ስማቸው እንዲጠራበት መታሰቢያቸው እንዲደረግበት እግዚአብሔር አስራት አድርጎ ሰጣቸው። ስለዚህ በዛ ከደረሱ በኋላ ጻድቁ ያው እንግዲህ ዝቋላ እንደ መሶብ ቅርጽ ያለውና መሐሉ ላይ ምንም ዝቅ የማይል የማይደርቅ ውሃ ያለበት ቦታ ነው። በዛ በባህር ውስጥ ሆነው እግዚአብሔርን ይለምኑት ነበር። የጸሎታቸው ዋናው እንትን ምንድነው? ለኢትዮጵያን ምህረት አድርግ ኢትዮጵያን ማርልን የሚል ነው። ስለዚህ የጻድቁና የኢትዮጵያ ግንኙነት ከዚህ ነው የሚጀምረው ማለት ነው። ስለዚህ የመጡበት የተቀደሱበት የተለዩበት ዓላማ ይሄ ነው ማለት ነው። እግዚአብሔር ሁሉ ጊዜ በስሙ ለሚያምኑት ይሄንን ያደርጋል። ኢትዮጵያን ደግሞ በቅዱሳን ጸሎት የሚታመኑ በመስቀል የሚያምኑ የወልደ እግዚአብሔርን ሰው መሆን የሥላሴን አምላክነት የሚያምኑ ስለሆኑ ስለዚህ ይሄ ህዝብ በእግዚአብሔር ስም የተጠራ ስለሆነ እግዚአብሔር እንዲጣበት አይፈልግም። ስለዚህ ጻድቁን ለዚህ ዓላማ ለያቸው በዛ ቦታም ላይ ጻድቁ እግዚአብሔርን ለማመስገን በዛ ቦታ ላይ በውሃ ውስጥ ሆኖ ይጸልዩ ነበር ማለት ነው። ስለዚህ ግንኙነቱ የሚጀምረው ከዚህ ጋር ነው። ኢትዮጵያና የጻድቁ ግንኙነት የሚጀምረው ከዚህ ጋር ነው ማለት ነው። ለይሄ በሀገሩ ላይ ያለውን ክፉ ነገር እንዲወገድ በስሙ የተጠሩ ክርስቲያኖች እግዚአብሔርን እያመለኩ ለእግዚአብሔር መንግስት እንዲበቁ ምህረትን አድርግላቸው ወደ መንግስት እግዚአብሔር እንዲገቡ አድርግ ነው። የሰማዕታትም ህይወት የቅዱሳን ህይወታቸው ይሄ ነው። የሐዋርያት መሰደዳቸው ሰዎች የእግዚአብሔር ቃል ሁለት ነው። አንደኛው እግዚአብሔርን መውደድ ነው። ሁለተኛው ወንድምን እንደራስ መውደድ ነው። ጻድቁ እግዚአብሔር ለእግዚአብሔር መንግስት የተለዩ እግዚአብሔርን የሚያመልኩ ስለሆኑ
እሳቸው የሚያስፈልጋቸው የእግዚአብሔር መንግስት እንደሆነ ኢትዮጵያን የእግዚአብሔር መንግስት እንዲወርሱ ይፈልጋሉ። ወንድምን መውደድ ማለት ይሄ ነው። እኔ የሚያስፈልገኝ ነገር ወንድም የሚያስፈልጋል ማለት ነው። ስለዚህ ጻድቁ እግዚአብሔርን ያመልካሉ፣ የእግዚአብሔር አገልጋይ ናቸው። ወንድምን መውደድ ደግሞ ባለው ምንድነው? የኢትዮጵያን ሕዝብ ማርልኝ ብለው ለእግዚአብሔር መንግስት ሕዝቡ እንዲዘጋጅ በጸሎት ባስተውቆት በልመናቸው እግዚአብሔርን ተማጽነዋል ማለት ነው። ስለዚህ የኢትዮጵያና የጻድቁ ግንኙነት የሚጀምረው ይሄ ነው። መገናኛ ይሄ ጻድቁ ወደ ኢትዮጵያ እንደገቡ ቀጥታ ወደ ምድረ ከብድን የወሰዳቸው ምድረ ከብድን አሳያቸው። የጸሎት ቦታቸው ደግሞ ዝቋላ ነው። በዝቋላ በባህር ውስጥ ለ100 ዓመት ሲጸልዩ እግዚአብሔር ለኢትዮጵያ ምሕረትን እንዲሰጥ ጸልያሉ። ከዚህ የተነሳ ኢትዮጵያን ሁሉ ጌታ በቃል ኪዳን እንግዲህ በዚህ በጸሎት ህይወት ውስጥ የዲያብሎስ የፈተና አለ። በዚህ ፈተናው ላያቸው ላይ ያለው ስጋቸው እስከሚያልቅ ድረስ መከራን ተቀብለዋል። በዛ ቦታ ላይ ማለት ነው። አንደኛ እሳቸው የእግዚአብሔር ሐሳብን ብቻ ነው የሚያገለግሉት። ሁለተኛው ነገር ምንድነው? የኔ ነው የሚሉት መንፈሳዊ ሰው ካልሆነ በስተቀር ከሌላ ከስጋዊ ፍጥረት ጋር የሚገናኙበት ምክንያት የላቸውም። ስለዚህ ከዚህ የተነሳ ያጋንንት ፈተናው ብዙ ነው ማለት ነው። በተለያየ ነገር አጋንንት ይፈትናቸዋል። ስለዚህ በዛ በዝቋላ በውሃ ውስጥ ሆነው ለ100 ዓመታት ያክል ይጸልዩ ነበር። ስለዚህ እግዚአብሔር ቃል ኪዳን ሰጣቸው። ስምህ የጠራውን መታሰቢያ የሚያደርገውን ሁሉ ይቅርለዋለሁ ብሎ እግዚአብሔር ቃል ኪዳን ሰጣቸው። ስለዚህ ዋነኛው ነገር ምንድነው? የእሳቸው የተጠሩበት ዓላማ ለኢትዮጵያ ሕዝብ ምሕረትን እንዲያመጡ ስለሆነ የመጀመሪያው ኪዳን ይሄ ነው የሰጣቸው። ስለዚህ በዚያ ቦታ ላይ ሰዎች ሁሉ ጊዜ ከተለያየ የኢትዮጵያ ክፍል መተው በጻድቁ በረከት ይባረካሉ። በዛ በዝቋላ ያለው እንትን ያው የቅዱሳን ማረፊያ ነው ቦታው። ብዙ ቅዱሳን በዚያ ቦታ ላይ ያሉ ሀገር የተባረከበት በጣም ብዙ የኢትዮጵያ በረከት የተገኘበት ቦታ ነው። ከዚህ የተነሳ የጻድቁን መታሰቢያ የሚያደርግ ስማቸውን የሚጠራ ሰው በመንግስተ ሰማያት ተቀበላለሁ ብሎ እግዚአብሔር ቃል ኪዳን ሰጥቷል ማለት ነው። ስለዚህ እነዚህ ነገሮች ዋና ነገሮች ናቸው። ዋናው ነገር አንደኛው መታሰቢያ ማድረግ፣ ስማቸውን መጥራት፣ ስለዚህ በአማላጅነታቸው መማጸን፣ እግዚአብሔር ምሕረትን አድርጋለሁ በመንግስተ ሰማያት ተቀበላለሁ ብሎ በዛ ቦታ ላይ ቃል ኪዳን ሰጥቷቸዋል። ሁለተኛው ነገር ሰዎች ከክፉ ነገራቸው ተለይተው እርሱን እያመለኩ እንዲኖሩ እግዚአብሔር መንፈሱን በህዝቡ ላይ እንዲያሳድር ደግሞ በጸሎታቸው እሳቸው ተግተዋል ማለት ነው። ስለዚህ በዚህ ቃል ኪዳን መሰረት ምን አድርጎላቸዋል? ህዝቡ በእሳቸው ቃል ኪዳን እንዲመካ። ከዚህ የተነሳ የምድረ ከብድና የዝቋላ ዋናዎቹ እንትኖች እነዚህ ናቸው። ስለዚህ ቃላ ስናነሳ ሌላው ነገር ምንድነው? በእሳቸው ዘመን አንዱ የነበሩት አባ ሳሙኤል ዘዋልድባ ናቸው። አባ ሳሙኤል ዘዋልድባ ኢትዮጵያን የሚያስተምሩት በአንበሳ ላይ ሆነው ነው። እኚኛው ደግሞ 60 አናብርትና 60 አናብስት የሚታዘዙላቸው ናቸው። እነዚህ ነገሮች ለዚህ ለስጋዊ ሰው አይገቡም እነዚህ ነገሮች። ምክንያቱም ቅድስና የሚባለው ነገር ምንድነው ሲባል ወይ ደግሞ ሰው ከቅድስና ሲወጣ ምን አገኘው ሲባል ሰው ቅድስናን ሲያጣ አሁን የምንኖርበት ነገር ነው ያገኘው። ፍጥረታት እርስ በርሳቸው መለያየት የመጡት መቼ ነው? ሰው ቅድስናን ሲያጣ ነው። እነዚህ ቅዱሳን ደግሞ አናብር ተገዙላቸው ስንል ደግሞ ምንድነው? ከኃጢአት በፊት የነበረውን ያዳምን ጠባይ ወረሱ ማለት ነው። ለምሳሌ መጽሐፍ ቅዱስ እዚህ ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ጀምሮ ስናነብ አራዊትም እንስሳትም አዋፍም ሁሉ ወደ አዳም ይመጡ ነበር፣ በየስማቸው የሚጠራቸው ነበር፣ ስማቸው ለዘላለም ያው ሆነ ይላል። ስለዚህ አንበሳውን፣ ነብሩን፣ አዋፉን ሁሉ ስም የሰጠው አዳም። ምክንያቱም አዳም ሲፈጠር የፍጥረት ዘውድ ንጉስ ሆኖ የተፈጠረ ፍጥረታትን የሚያዘው እሱ ነው። ስለዚህ ያን ጊዜ አዳም ጠባዩ ስላላደፈበት ኃጢአተኛ ስላልነበረ አንበሳው ይመጣል፣ አዳም አንበሳ ብሎ ይጠራዋል። አብሮ ነው የሚውለው። አናብርት ይመጣሉ። የትኛውም አራዊት የትኛውም አፍ ወደ አዳም ይመጣል ማለት ገዣቸው ነው አዳም። ልክ አዳም ኃጢአት ሰርቶ እግዚአብሔርን ሲያስቀይም ደግሞ በፍጥረት መካከል መለየት ተፈጠረ ማለት ሰው አራዊትን እንዲፈራ፣ ሰው ሌሎች ፍጥረታትን እንዲፈራ ሆነ ማለት ነው። ፍርሃትን ያመጣው ምንድነው? ኃጢአት ነው። ስለዚህ ቅዱሳን ወደ እግዚአብሔር ክብር ሲመጡና ይሄ ከስጋዊ ሐሳብ ወጥቶ መንፈሳዊ ዓለም ውስጥ ሲገቡ ምንድነው የሚሆነው?
የመጀመሪያውን ከኃጢአት በፊት የነበረውን ያዳምን ጠባይ ነው የሚይዙት ማለት ነው። ስለዚህ ያ ህይወት ነውና 60 አናብስት ይታዙላቸዋል እሳቸው። ጻድቁ አባ ሳሙኤል አንበሳ ጀርባ ላይ ሆነው ነው ወንጌል ያስተምሩ የነበሩትና እዚህ ወደ ዝቋላ መውጫው ላይ ታች የመታችን የተሻለ ወንበር ማርያም ትባላለች። እሱ ሁለቱ ቅዱሳን የተገናኙበት ቦታ ነው። ወንበር የተባለበት ማለት ሁለቱ ቅዱሳን ቁጭ ብለው ስለተዋዩበት ነው። ከዚህ የተነሳ የቦታው ስያሜ ራሱ ያ ቦታ ስሙ ከዛ ጊዜ ጀምሮ ወንበር ነው የሚባለው። ወንበር ማርያም ይባላል። ሁለቱ ቅዱሳን ስለ እግዚአብሔር ክብር የተገናገሩበት ስለ ሰዎች ቅድስና ያወሩበት ቦታ ስለሆነና ስለዚህ እነዚህ ቦታዎች በዛ ቦታ ላይ ያሉ ትልልቁ አበይት ነገሮች ምንድነው? አንደኛ የቅዱሳን መገኛ ነው ቦታው። እስከ ዛሬ ድረስ በዛ ቦታ ላይ የቅዱሳን መገኛ ሆነው እግዚአብሔርን የሚያገለግሉ አንዳንድ ጊዜ እኛ ምናስባቸውና የእግዚአብሔር ሐሳብ ይለያል። ለምሳሌ ኤልያስ ባንድ ወቅት የሆነ ተስፋ አስቆራጭ ነገር እንደርሶበታል። ሰው ሁሉ ጊዜ ተስፋ ይቆርጣል። እኛ ምን እንትን ምነው ባይናችን የምናየው ነገር ካልሆነ በስተቀር ላናምነው ላንቀበለው እንችል ይሆናል። ግን አንድ ነገር አለ። ለምሳሌ ኤልያስ በኤልያስ ዘመን አካብና ኤልዛቤል የሚባሉ ክፎች ተነስተዋል። እነዚህ ሰዎች በተነሱበት ዘመን የእግዚአብሔር ነቢያት በሙሉ በሰይፍ ገደሏቸው። ኤልያስ ብዙዎቹ ነቢያት ስለሞቱ ሄደና ከታዛፍ ስር ተኝቶ መተከዝ ጀመረ። መልአኩ መጣና ምን ሆናል ሲለው ለአምልኮት ቀንቻለሁ፣ አካብና ኤልዛቤል የእግዚአብሔር ነቢያት ጨርሰዋቸዋል፣ እኔ ብቻዬን ቀርቻለሁ። ስለዚህ ብቻዬን ቀርቻለሁና ነፍሴን ወሰዳት፣ እኔ ከአባቶች አልበልጥም አለ። ይሄንን ሲለው እግዚአብሔር ምንድነው ያለው? አንተ ያላያቸው ለበዓል ያልሰገዱ በአፋቸው በዓልን ያልሰሙ በጉልበታቸው ያልተንበረኩ 7000 ሰዎች አሉኛል። ስለዚህ በእነዚህ በቅዱሳን ቦታዎች ላይ በዝቋላ በመድረከብድ በሌሎችም ቦታዎች ኢትዮጵያ ውስጥ ባሉ በቅዱሳን መካናት ላይ እግዚአብሔር ለራሱ ያዘጋጃቸው ለምድሪቱ የሚጸልዩ ህዝቡ በረከት እንዲኖር የሚያደርጉ ቅዱሳን አሉ። የኛ ማየት ሌላ ነገር ነው። ልክ ኤልያስ እነዛ እንዳላያቸው እኛ ላናይ እንችላለን። እግዚአብሔር ግን እሱን የሚያመልኩ ለሱ የሚገዙለት ለምድሪቱ የሚጸልዩ ያሉ ኢትዮጵያ በእግዚአብሔር በረከት ነው የምትኖረው ከሚባለው ከዚህ የተነሳ በኢትዮጵያ ውስጥ ለምሳሌ ዓለም አቀፍ ድሬ ሲመጣ ኢትዮጵያ ውስጥ ያን ያክላቅ ማኖር ታዲያ ለምንድነው? ይሄ የሚሆንበት ምክንያት የመካነ ቅዱሳን ስለሆነች የሚጸልዩ እግዚአብሔርን የሚያገለግሉት ህይወታቸውን የሰጡ ቅዱሳን ስላሉት ነውና ስለዚህ የነዚህ ቦታዎች ዋነኛው ነገሮች ምንድነው? የቅዱሳን መገኛዎች ናቸው። እስከዚህ ምክንያቱም በዚህ ልጆች እስከ ዓለም ፍጻሜ ድረስ ይኖራሉ ነው የእግዚአብሔር ኪዳን ለዘላለም የሚቀር አይደለም። ስለዚህ በዛ ቦታ ላይ ዛሬም ለሚቀጥለው ትውልድ እስከ ዓለም ፍጻሜ ድረስ እግዚአብሔርን የሚያገለግሉ ለትውልዱ የሚጸልዩ ራሳቸውን ለእግዚአብሔር ያስጠጉ ቅድስናን ገንዘብ ያደረጉ ቅድስና የተላበሱ አባቶች አሉ ማለት ነው። ስለዚህ እነዚህ ቦታዎች የቅዱሳን መገኛዎች ናቸው። አድማጭ ተመልካቾቻችን እንግዲህ ጻድቁ አባት አቡነ ገብረ መንፈስ ቅዱስ ወደ ቅድስት ሀገር ኢትዮጵያ የመጡበት ዘመን በጻድቁ ንጉስ እና በጻድቁ አባት በቅዱስ ላሊበላ ዘመን እንደሆነ በሳቸው ዘመን ከነበሩት ቅዱሳን መካከል አንዱ አባ ሳሙኤል ዘዋልድባ እንደነበሩ በተለይም ደግሞ ወንበር ማርያም ብለን በታሪክ የምናቃት ወደ ዝቋላ ገዳም ስንሄድ አርፈንባት የምንሄደው የጻድቁ አባት የአቡነ ገብረ መንፈስ ቅዱስና የጻድቁ አባት አቡነ ሳሙኤል ዘዋልድባ ቁጭ ብለው የተወያዩባት የተመካከሩባት የበረከት ስፍራ መሆኗን አምልተው አስፍተው ነግረውናል። ከዚህ በመቀጠል ደግሞ የጻድቁ አባት የአቡነ ገብረ መንፈስ ቅዱስ ቃል ኪዳናቸው ገቢረ ተአምራቸው በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻድቁ አባት የአቡነ ገብረ መንፈስ ቅዱስን ታሪካቸውን መነሻ በማድረግ ጽላተ ታቦትን ቀርጻ ስለምትዘክራቸው አመታዊ ክብረ በዓላቸው ረፍታቸውና በተለይም ደግሞ ቃል ኪዳን የተቀበሉበት የተወለዱበትን የበረከት ዕለት መችና እንዴት እንደምታከብር መምህራችን አምልተው አስፍተው በመንገር የቅዱሳንን በዓላት በምን አይነት መልኩ ማክበር እንደሚገባል በማጠቃለያ መልእክታቸው ያስተላልፉልናል። ቀጥታ ወደ መምህራችን። ጻድቁ አባታችን በዓል ኢትዮጵያ ውስጥ የሚከበረው የመጀመሪያው ልደታቸው ታኅሳስ 29 ቀን ነው። ታኅሳስ 29 ደግሞ ጌታ የተወለደበት ዕለት ነው። ስለዚህ ይሄ በዓል አብይ በዓል ስለሆነ በዛ ሰዓት በቤተ እግዚአብሔር የሚደረገው ምንድነው? የጌታ ልደት ነው የሚከበረው። ትልቁ እሱ ስለሆነ የጻድቁ በዓል
ያን ቀን በቤተ ክርስቲያን ይታሰባል። በዓላቸው ግን የሚከበረው ጥር 5 ላይ መጥቶ ነው ያ ምክንያቱም ያ ልደት ስለሆነ ማለት ነው። ስለዚህ ልደታቸው ታኅሳስ 29 ቀን ነው። ሁለተኛው ረፍታቸው ደግሞ መጋቢት 5 ቀን ነው። መጋቢት 5 ቀን ረፍታቸው ነው። በቅዱሳን መላእክት ነው የተገነዙት። ስለዚህ ረፍታቸው ቦታ ምድረ ከብድ ነው። አሁን ረፍታቸው መጋቢት 5 ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ሃይማኖት ደግሞ መጋቢት 5 ማለት ደግሞ አብይ ጾም ነው። በአብይ ጾም የተለየ ደስታ አይደረግም። የቅዱሳን ረፍታቸው ደግሞ የደስታ በዓል ለቤተክርስቲያን ምክንያቱም የድል በዓሏ ነው ለቤተክርስቲያን። ምክንያቱም በክርስቶስ ያመኑት ህዝቡን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመለሱ ወደ እውነተኛው ብርሃን ወደ ክርስቶስ የመለሱና ህዝቡን ለእግዚአብሔር መንግስት ያገናኙት ቅዱሳን ሐዋርያት ሰማዕታት እነዚህ ሁሉ ሲያርፉ ለቤተክርስቲያን የድል በዓሏ ነው። የድል በዓል ማለት ደግሞ የደስታ በዓል ማለት ነው። አንዱ ራሱ ቅዱሳኑ የእግዚአብሔር መንግስት ይሄንን ዓለም ክፉን ዓለም በሃይማኖት ሳይሸነፉ ሃይማኖታቸውን ጠብቀው ቅድስናን ይዘው እግዚአብሔር መስለው አሸንፈው ሄዱበት ስለሆነ ለቤተክርስቲያን ደስታዋ ነው። ምክንያቱም ልጆቿ የቤተክርስቲያን ልጆች በቅድስና ወደ እግዚአብሔር መንግስት ሲገቡ አንድ ደስታ ነው። ሁለተኛው ነገር ሌላውን ዓለም የዓለምን ጠባይ የጨለማን ስራ አሸንፈው ህዝቡን ወደ እግዚአብሔር መንግስት ያመጡ ስለሆኑ ስለዚህ ህዝቡ ከነዚህ ቅዱሳን ረድኤትና በረከትን የሚቀበልበት የበረከት በዓላቸው ነው ማለት ነው። ረድኤትና በረከት ለምሳሌ ዛሬ የጻድቁን በዓል በመጋቢት 5 የሚያከብር ሰው ከጻድቁ በረከትን ያገኛል። ምክንያቱም ለነዚህ ለታናናሾች ለአንዱ ያላደረጋችሁ ለኔ ያላደረጋችሁ ነው ያለው ጌታ። ስለዚህ ከዚህ የተነሳ ቅዱሳን በረከታቸው ከዚህ የተነሳ ነው በረከት ያድርበታል ህዝቡ ማለት ነው። ሃይማኖታቸውን ሃይማኖት ህይወታቸውን ህይወትም እንዲያደርግ ይማርበታል በዓሉ። እነዚህ ነገሮች ናቸው። ስለዚህ መጋቢት 5 ቀን አብይ ጾም ስለሆነ እና በዓሉን አስመልክቶ በጣም የተለየ ደስታ ስለማይደረግ በኢትዮጵያ ሊቃውንት ውሳኔ ወደ ጥቅምት 5 ሄዶ በዓሉ እንዲከበር ምክንያቱም ጥቅምት 5 ይሄ በዓል የሚከበር ምክንያት የዚህኛው ለውጥ ነው በዛ ሰዓት የሚከበረውና ወደ ጥቅምት 5 ወስደውታል። ይሄኛው ደግሞ ልክ የአብይ ጾሙ ስርዓት በታዘዘበት መልክ በዛው መልኩ የረፍታቸው መታሰቢያ ስለሆነ ከዚህ መልኩ ይደረጋል ማለት ነው። ስለዚህ በኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን ስርዓት አምዶች ናቸው። አንደኛ ህዝቡ ያን ስርዓት የመጠበቅ ኃላፊነት አለበት። ህዝቡ ስርዓቱን ሲጠብቅ ቤተክርስቲያኒቱ የሰጠችውን ስርዓት ቤተክርስቲያን ውስጥ የሚከበርበትን ወሰን ወስና ነው ማለት ነው። ስለዚህ በዛ መሰረት ነው የሚከበር። ወደ ጥቅምት 5 የመጣበት ይሄኛው በዓል ጥቅምት 5 ላይ እንዲከበር የተደረገበት ምክንያት የጻድቁ ረፍታቸው በዓል በኢትዮጵያ ቤተክርስቲያን በጣም ትልቅ ስለሆነ ስለዚህ ወደዛም ተውታል። ግን በዚህኛው በዓል ግን ለረፍታቸው የሚገባው የቅዱሱ የጻድቁ መታሰቢያ እየተደረገ ምእመናን በቦታው መገኘት ረድኤተ እግዚአብሔር እንዲያገኙ ከጻድቁ በረከት እንዲያገኙ በነፍሳቸው ዘላለማዊ ረፍትን በአማላጅነታቸው እንዲያገኙ ይደረጋል። ከዚህ ጋር ተያይዞ ጌታ ቅዱሳን መላእክትን አስከትሎ ወደ ጻድቁ መጥቷል በረፍታቸው። ስለዚህ ያላቸው እንደው ስምህን የሚጠራውን መታሰቢያን ያደረገውን ለዘላለም ምሬዋለሁ የሚል ቃል ኪዳን ሰጥቷቸዋል። ስለዚህ በጻድቁ ስም የተራበውን የሚያበላ የተጠማ የታረዘውን የሚያለብስ መታሰቢያቸውን የሚያደርግ በስማቸው የሚማጸንና ስማቸው የሚጠራበትን መቅደስ የሚያሳንስ ሰው እግዚአብሔር ዘላለም ምሕረትን ሰጥቷል። ስለዚህ ይሄ ነው የቅዱሳን መታሰቢያ ለዘላለም ነው ስለሚልም ነብዩ ከዚህ የተነሳ የጻድቁ ቃል ኪዳናቸው ይሄ ነው። ሁለተኛው ነገር ያው የበዓሉ የኛው መጋቢት 5 ረፍት በዓላቸው ነው። ስለዚህ ይሄንን ልክ የቤተክርስቲያኒቱ ቀኖና እንደሚያዘው ይከበራል። ይሄንን ደግሞ ይሄ ደስታው ተጨምሮም ጥቅምት ላይ ይከበራል ማለት ነው። ከጻድቁ አባታችን የምንማረው ነገር የመጀመሪያው ነገር ሰው የእግዚአብሔር ነው ሲባል ምንድነው? ለምሳሌ አንድ ሰው ክርስቲያን ነው ሲባል ክርስቲያን ሲሆን የክርስቲያን መገለጫው ምንድነው? የመጀመሪያው ይሄ ነው። የክርስቲያን መገለጫው ክርስቶስን መስሎ መኖር ነው። የጻድቁ ህይወት የሚያሳየው ይሄንን ነው። ለምሳሌ ጻድቁ የትውልድ ሀገራቸው ግብጽ ነው። ኢትዮጵያ ውስጥ መጥተው ስለ ኢትዮጵያ ህዝብ የጸለዩት የኢትዮጵያ ህዝብ በክርስቶስ ያመነ ስለሆነ ስለዚህ ምንድነው ክርስቲያን በክርስቶስ የሚያምን ሰው ከጻድቁ ህይወት የምንማረው ይሄ በቋንቋ በጎሳ በአካባቢ ለይቶ ክርስቲያን ራሱን አያስቀምጥም። ምክንያቱም ኦሬዲ ለእግዚአብሔር መንግስት ተመርጧል። ይሄ ሰው
ይሄኛው ዓለም ዘላለም አይደለም ጊዜያዊ ነው ይሄኛው የሚያልፍ ዓለም ነው ክርስቲያን በዘላለማዊ ዓለም ውስጥ ነው የሚኖረው ስለዚህ በዚህ በጥላ በሆነው ወይ ደግሞ በሚያልፈው ዓለም ውስጥ ሆኖ ዘላለማዊ ህይወትን የሚወርስበት ስራ ነው የሚሰራው ይሄን ለመውረስ ደግሞ ምን ያስፈልጋል የእግዚአብሔር ቃል ከጎሳም ከቋንቋም ለይቶ በደሙ የራሱ አርጉናል ስለሚል ስለዚህ የክርስቶስ ብቻ ነው ክርስቲያን በመድረክ ላይ ሲኖር ክርስቶስን ብቻ ነው የሚያንጸባርቀው የጻድቁ ህይወት የሚያሳየው ይሄ ነው ስለዚህ ለኢትዮጵያን የጸለዩት ግብጽ ተወልደው ይሄኛው ምን ስለሆነው በክርስቶስ ያመነ ህዝብ ስለሆነ ስለዚህ ተራራ ወንዝ ቋንቋ ጎሳ የትውልድ ቦታ ምናምን ክርስቲያን አይመለከት ይሄ ምድራዊ ነገር ነው ምድራዊ ነገር ክርስቲያን አይገናኝም የመጀመሪያው ነገር ይሄ ነው ስለዚህ ክርስቲያኖች ሊያደርጉ የሚገባው በክርስቶስ ያመኑ ሰዎች ከዚህ ሐሳብ ነፃ መውጣት ከዘረኝነት ከቋንቋ ይህን ከጎሰኝነት ምናምን ነፃ መውጣት አለባቸው ክርስቲያኖች አንዱ ይሄ ነው ሁለተኛው ከጻድቁ የምንማረው ርራሄ ነው ርራሄው ገደብ የሌለው ርራሄ ይሄንን ከክርስቶስ ያገኘ ነው እሱ ሰውን ለማዳን ከሰማይ ወደ ምድር መጥቷል ለሰው ራሱን አሳልፎ ሰጥቷል ጻድቁም ለኢትዮጵያውያን ራሳቸውን አሳልፎ ሰጥቷል ምን በማድረግ በገርላቸው የተመዘገው 700,000 ሃጋንንት ይፈታተናቸው ነበር ነው የአጥንታቸው ነጭ እስከሚታይ ድረስ ነው ተጋድሎ የፈጸሙት ይሄን ተጋድሎ የመጣው ለምደው ለኢትዮጵያን ምህረትን በመለመን ነው ይሄ ነው ስለዚህ ለወንድምን መውደድ የሚባለው የእግዚአብሔር ቃል ይሄ ነው ስለዚህ ሰውን መውደድ ሰውን የምንወደው በገደብ አይደለም እግዚአብሔርን በማወቅና ቅዱሳን በህይወታቸው እንዴት አድርገው ለእግዚአብሔር ቃልና ለሰዎች ራሳቸው እንዴት አሳልፈው እንደሰጡ በመገንዘብ ነው ማለት ስለዚህ የጻድቁንም በዓል ስናከብርና ስለ ጻድቁ ስናስብ እሳቸው ለኢትዮጵያ ህዝብ ያደረጉት ተጋድሎ በህልና ውስጥ ማስቀመጥ ያስፈልጋል ስለዚህ የተነሳ ሰውን ሁሉ መውደድ ያስፈልጋል ማለት ሌላው ሩሩ መሆን ነው ርራህ የሚገለጠው ምንድነው ለምሳሌ ጻድቁ አንዱ ፈተናቸው ምንድነው ሰይጣን በቁራ ተመስሎ እርሳቸው መጥቷል እና ስለዚህ ይሄ ውሃ ጥም የያዘው ውሃ እንደጠማው ሆኖ ስለዚህ ከአይናቸው ነው የሰጡት ከአይናቸው የሚፈሰው ነገር ስለዚህ እሱ ግን ክፉ መንፈስ ስለነበረ አይናቸው ሁለቱንም አይናቸው እንትን ብሎ እንዲጠፋ አድርጎ ተባለ ነገር ግን እሳቸው የእግዚአብሔር ናቸው የእግዚአብሔር መልእክተኛ ናቸው ህይወታቸው ከእግዚአብሔር ጋር የተገናኘ ነው ስለዚህ የእግዚአብሔር ቃል ደግሞ የሚለው ያመኑት እነዚህ ምልክቶች ከተሏቸዋል እባብና ጊንጡን ይጫማሉ ክፉ ነገርም ወደ ህይወታቸው መጣ አንዳች አይጎዳቸው ነው የሚለው ስለዚህ አይናቸው እንዲበራ አደረገላቸው መልአኩ ስለዚህ ይሄኛው ነገር ምንድነው እሳቸው ያደረጉት ለዛ ለአሞራ ውሃ ጥም ለተጠማው አሞራ ነው ያደረጉት ሰይጣን ግን በዛው ውስጥ ራሱን አሳልፎ ነበር ከዚህ የተነሳ ርራሄ ለሰው ሁሉ ለፍጥረት ሁሉ ክርስቲያን ርራሄ ሩሩ መሆን አለበት ማለት ምክንያቱም እኛ የምንቀበለው ከሩሩ እንደናትና እንዳባት ከሚሆኑ ከእግዚአብሔር ነው የምንቀበለው የኛ ይሆን ነገር የለም ስለዚህ ስናደርግ እግዚአብሔር ስላደረገልን የእግዚአብሔር ነገር ነው የምናደርገውና ከጻድቁ የምንማረው ነገር ምንድነው ርራሄ ነው ማለት ነው ስለዚህ ለፍጥረታት ሁሉ ቅዱሳን ሩሩዋን ናቸው ከዚህ የተነሳ ክርስቲያን ሩሩ መሆን አለበት ማለት ርራሄ ክርስቶስ በመስቀል አሳይቶናል እሱን የተከተሉ ሰማዕታት ቅዱሳን ይሄንን ነገር አሳይቶናል ማለት ስለዚህ እሱን መስሎ የሚኖር የሚባለው ይሄንን የሚያጠቃል ነውና ከጻድቁ አባታችን የምንማረው ወንድምን መውደድ ለፍጥረት ሁሉ ሩሩ መሆን ከዚህ ከምድራዊ ሐሳብ ከዘረኝነት ከመጥቶ መንግስት እግዚአብሔርን ማሰብ የእግዚአብሔር መንግስት በመካከላችሁ ናት ሲል ቅዱስ ወንጌል ይሄን ነው የሚያሳየው ምክንያቱም የእግዚአብሔር መንግስት ክርስቶስን አምኖ መኖር ከዚህ ዓለም የኛው ዓለም በሞት ሲጠናቀቅ የምንኖረው በዘላለም ዓለም ውስጥ ነው በዛ ዘላለማዊ ዓለም ውስጥ ለመኖር እዚህ የታዘነው ነው የወንጌል ቃል መኖር ያስፈልጋል ማለት ነው ስለዚህ ከጻድቁ አባታችን የምንማረው ዋናው ነገር ይሄ ነው ማለት ነው የእግዚአብሔር ቃል ጽኑ ጎልምሱ በሃይማኖት ጠንክሩ ስለሚል በሃይማኖት ውስጥ የተለያዩ ፈተናዎች አሉ አንደኛው ፈተና ምንድነው እንደዚህ ያለውን በረከት እግዚአብሔር ለምድር የሰጠውን በረከት ከእጃችን ማስጣል ከልባችን ማውጣት አሁን ሰይጣን በዓለም ላይ እየሰራ ነው ስራ ይሄ ነው አንደኛው በዚህ ስራ ውስጥ ቅድም እንዳልነው ለምሳሌ እኛ ስለ ጻድቁ አባታችን ስናስብ የመንግስተ ሰማያት ልጆች መሆናችን ነው የምናስበው ምክንያቱም ቤተክርስቲያን በቋንቋ በዘር በመናም ውስጥ አይደለችም ማለት ነው
በየትም ቦታ ብትኖር ቤተክርስቲያን የክርስቶስ መንግስት ናት። እኛ ደግሞ የክርስቶስ የመንግስቱ ልጆች ነንና በዚህ ህይወት ውስጥ መኖር ነው። ስለዚህ በተሰጠን ቅድስት ቤተክርስቲያን አባቶቻችን ባስተማሩን እግዚአብሔር በሰጠን ሃይማኖት መጽናት ዋነኛው ነገር ይሄ ነው። ከቅዱሳኑ በረከት እንደምናገኝ ይሄን ማመን ያስፈልጋል ማለት ነው። ዛሬ ላይ ያለው ይሄን ማስቀረስ ስለሆነ ነው። ስለዚህ ክርስቲያኖች በሃይማኖታቸው መጽናት፣ እግዚአብሔርን መፍራት፣ ንስሐ መግባት፣ ራሳቸውን ከአጉል ነገር መጠበቅ፣ ወደ እግዚአብሔር መጠጋት፣ በስጋውና በደሙ መኖር ያስፈልጋል። ይሄ ነው ዋናው ነገር። በድጋሚ ግን የጻድቁ አባታችን ያው ነገሩ መንፈስ ቅዱስ ረድኤትና በረከት ሀገራችንን ከክፉ ነገር ይጠብቅልን። ጸሎታቸው ለዘላለም አይለየን። እግዚአብሔር ይስጥልን። አድማጭ ተመልካቾቻችን እንግዲህ በዚህ ሳምንት የነበረን ልዩ የክብረ ቅዱሳን መርሃ ግብራችን ይህንን ይመስል ነበር። የጻድቁ አባት የአቡነ ገብረ መንፈስ ቅዱስን በየዓመቱ መጋቢት 5 ቀን የሚከበረውን በዓለ ዕረፍታቸውን መነሻ በማድረግ ከመምህራችን ከመምህር ቀሲስ ቃለ ጽድቅ አሰፋ ጋራ የነበረን ቆይታ ይህንን ይመስል ነበር። የቅዱሳንን በዓል ስናከብር በምን አይነት መልኩ ማክበር እንዳለብን በተለይም ጻድቁ አባት አቡነ ገብረ መንፈስ ቅዱስ በዓላቸውን ስናከብር ከታሪካቸው ከዘር ከጎሳ ከድንበርተኝነት ወጥተን ማክበር እንደሚገባን በግብጽ አገር ተወላጅ ሆነው የመጡ ሲሆኑ በሃይማኖት በኦርቶዶክሳዊነት አንድ ሆነው ቅድስት ቤተክርስቲያናችንን ሀገራችን ኢትዮጵያን በጸሎት 100 ዓመት በባህር ውስጥ ሆነው የጸለዩ አባት ናቸው ሲሉ ሃይማኖት ድንበር እንደሌለውም አምልተው አስፍተው ነግረውን ከዚህ ታሪክኛም ለህይወታችን ስንቅ የሚሆነውን መንፈሳዊ ነገር አስተላልፈውልናል። በድጋሚ ለመምህራችን አምላከ ቅዱሳን ቃለ ሕይወትን ያሰማልን። እንደነዚህ ያሉ ሊቃውንተ ቤተክርስቲያን መምህራነ ወንጌልን ያሳጣን። የቅድስት ቤተክርስቲያን አገልግሎቷን ጀምረን አገልግሎቷን እንድንጨርስ በቅድስት ቤተክርስቲያን አገልግሎት እንድንጸና አምላከ ቅዱሳን ይርዳን። የጻድቁ አባት የአቡነ ገብረ መንፈስ ቅዱስ ረድኤት በረከት ቅድስት ቤተክርስቲያናችንን ተዋህዶ ሃይማኖታችን ሀገራችን ኢትዮጵያን በቸርነቱ ይጠብቅልን። በዚህ ሳምንት የነበረን የክብረ ቅዱሳን መርሃ ግብር ምን ይመስል ነበር? ሳምንት በሌላ የክብረ ቅዱሳን መርሃ ግብር እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብርን የክብረ ቅዱሳን መርሃ ግብርን መከታተል የምትፈልጉ ዘወትር ማክሰኞ ከምሽቱ 2 ሰዓት፣ ሐሙስ ጠዋት ረፋድ ላይ 4 ሰዓት፣ አርብ ከምሽቱ 5 ሰዓት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመገናኛ ብዙሃን አገልግሎት ስርጭት ድርጅት ቴሌቪዥንና በሶሻል ሚዲያ በቴሌግራም በዩቲዩብ በቲክቶክ እና በሌሎችም ማህበራዊ ድረገጾች እየተከታተላችሁ የቅድስት ቤተክርስቲያንን ድምጽ በመስማት የቅዱሳንን በረከት እንሳተፍ ዘንድ ቅድስት ቤተክርስቲያናችን መንፈሳዊ ጥሪዋን ታስተላልፋለች። በዚህ ሳምንት የነበረ መርሃ ግብር ይሄንን ነው። አምላከ ቅዱሳን ሀገራችን ይጠብቅልን። ሰላም እግዚአብሔር ከሁላችን ጋር ይሁን።